ሻሎም ቅዱሳን እንዴት ናችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። መጽሐፍ ቅዱስ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው የሚለውን ቃል ባለፈው ጀምሬላችሁ ነበር። ዛሬ ሌባው ሊያርድ ነው የሚለው ምን ለማለት ነው የሚለውን እነግራችኋለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሌባው ሊያርድ ሊያጠፋ እንጂ ለሌላ ነገር አይመጣም ይላል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ ይላል አይደል መጽሐፍ ቅዱስ። ሶስቱን ነገር ጠቅሶላችኋል። ከሶስቱ ነገሮች ውስጥ አንዱን እኔ ልንገራችሁ ዛሬ። ሌባው ሊያርድ ነው ሲል ምን ለማለት ፈልጎ ነው ጌታ ኢየሱስ እንደዛ ያለው? የጨለማው ዓለም ውስጥ ብዙ ጊዜ ስትመለከቱ ደም ይፈልጋሉ። ለምን ካላችሁኝ የሰዎች ላይፍ ያለው ደም ውስጥ ነው። የእናንተ ሕይወት ያለው የእናንተ ደም ውስጥ ነው። ሕይወታችሁ ያለው ደማችሁ ውስጥ ነው። ብዙ ጊዜ እንስሳቶችም ለበዓልም ጊዜ ይሁን ሲታረዱ አይታችሁ የምታውቁ ከሆነ ወዲያው እንደታረዱ ደማቸው ከውስጣቸው ፈሶ ባለቀ ጊዜ ይሞታል። ሰውም እኮ አይታችሁ ከሆነ ሲታመም የሆነ ነገር ሲሆን ደሙ ከፈሰሰ ግሉኮስ ቶሎ ደም ስለሚያስፈልገው ቶሎ ደምን የሚተካ ነገር ነው የሚሰጠው። ለምን ካላችሁኝ ደሙ ከውስጡ ፈሶ ካለቀ ያ ሰው ይሞታል። ስለዚህ የጨለማው ዓለም ትልቁ የሚፈልገው ነገር የሰዎችን ደም ማፍሰስ ነው። ሰዎችን ሕይወት ስለሚፈልግ ማረድ ነው የሚፈልገው። አንድ ነገር እኮ ሲታረድ የመጀመሪያው የሚሆነው ነገር ደም ነው የሚፈሰው። ስለዚህ እግዚአብሔርም ሰይጣንም ደም ይፈልጋል። ብሉይ ኪዳን ላይ ሰዎች ኃጢአታቸው እንዲሰረይላቸው የመጀመሪያው የሚያደርጉት ነገር ይሰዋሉ፣ መስዋዕትን ይሰዋሉ። ያ የሚሰዋው መስዋዕት ደግሞ ደም ማፍሰስ ነው። እግዚአብሔር ደሙን ማንም እንዲነካ አይፈልግም። ደም ሕይወት እንዳለው የምታውቁት መጽሐፍ ቅዱስ ላይ የአቤል ደም ሲያወራ ታዩታላችሁ። ቃየል አቤልን በገደለው ጊዜ ወደ እግዚአብሔር የጮኸው ወደ እግዚአብሔር ያወራው የአቤል ደም ነው። ይህ ደም ያወራል። ስቲል ላይፍ አለው ማለት ነው። ሰይጣን ትልቁ የሚፈልገው ነገር የሰዎችን ደም ማፍሰስ ነው። ደም ማፍሰስ ነው። ደም ይፈልጋል። እግዚአብሔር አብ ደግሞ ልጁ ኢየሱስን ሲሰጠን ውዱ የሆነውን ምድር ላይ ምንም ሚስተካከል የሌለውን ውዱን ደሙን ያፈሰሰልን። ደም ካልፈሰሰ ስርየት የለም ስለሚል ስርየትን የሚያደርግልን ያ ደም ነው። ያለ በግ ደም የለም። ያለ ደም ስርየት የለም። ያለ ስርየት ደግሞ ድነት የለም። ይህን ነገር እግዚአብሔር አብ ስለሚያውቅ ፕሪንሲፕል ስለሆነ ልጁ ኢየሱስን ላከ። እንደ በግ ሆኖ ታረደልን። የሱ ደም አፈሰሰልን። ደሙን እኮ አፈሰሰልን በቀራንዮ መስቀል ላይ። ደሙን ሲያፈሰልን ሕይወቱን እየሰጠን ነው። ኦልሬዲ ጌታ ኢየሱስ ደሙን እያፈሰሰ ነው ማለት ሕይወቱን እየሰጠን፣ ሕይወቱን ሰጠን። ጽድቁን ሰጥቶ ኃጢአታችንን እየወሰደው ነው። ኃጢአቴን ወስዶ ጽድቁን የሰጠን ጌታ ኢየሱስ ብቻ። ወደ ቪዲዮ እናልፋለን። ሌባው ሊያርድ ነው ሲል ምን ማለት እንደሆነ ልንገራችሁ። ጌታ ኢየሱስን ይህንን ቃል የተናገረ ሌባው አለ። ሊሰርቅ የሚለውን ባለፈው አስተምሬያለሁ። ዛሬ ደግሞ ሊያርድ የሚለውን ነግራችኋለሁ። ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል ጌታ ኢየሱስ። ስለዚህ ሌባው ሊያርድ ነው ሲል ምን ማለቱ ነው? ምን ለማለት ፈልጎ ነው ጌታ ኢየሱስ እንደዛ ያለው ብላችሁ መጠየቅ አለባችሁ። አንድ ነገር ልንገራችሁ። የመጀመሪያው ነገር የናንተ ሕይወት ያለው የናንተ ደም ውስጥ ነው። የናንተ ሕይወት ያለው የናንተ ደም ውስጥ ነው። የኢየሱስ ሕይወት ያለው የኢየሱስ ደም ውስጥ ነው። የትኛውም እንስሳም በሉ ሰውም በሉ የትኛውም ሰው ሕይወቱ ያለው ደሙ ውስጥ ነው። ሕክምና ሄዳችሁ ጠይቁ፣ ሳይንስንም ጠይቁ፣ የሚነግሯችሁ ይህ ነው። የእናንተ ሕይወት ያለው ደማችሁ ውስጥ ነው። ደማችሁ ውስጥ እንዳለ ማረጋገጫው ልንገራችሁ። ለምሳሌ የሆነ አክሲደንት ደርሶባችሁ ደማችሁ ከፈሰሰ መኖር አትችሉም፣ ወዲያው ነው የምትሞቱት። ይህን አሁን እያየን ያለነው ሰዎች በሽጉጥ ሲመቱ ደም ስራቸውን ስለሚመታ ነው። ደም ስራቸው ተመቶ ደማቸው ከውስጣቸው ፈሶ ስለሚያልቅ ነው ሕይወታቸው የሚያልፈው። ምክንያቱም ሕይወት ያለው ደም ውስጥ ስለሆነ ማለት ነው። ኢቭን እሱን ተውትና ቤት ውስጥ ለበዓል ጊዜ የሆነ ጊዜ እንስሳቶች ሲታረዱ አይታችሁ ታውቃላችሁ? ልክ ደማቸው ከውስጣቸው ፈሶ ካለቀበት ሰዓት አንስቶ ያ እንስሳ መኖር አይችልም፣ ይሞታል። ደሙ ከሱ ውስጥ ወጥቷል፣ ሕይወት ከሱ ውስጥ ወጥቷል ማለት ነው። ስለዚህ የናንተ ሕይወት ያለው የናንተ ደም ውስጥ ነው። ገብቷችኋል? ሌባው ሊያርድ ነው ሲል ሌባ ብሎ የሚያወራው ዲያብሎስን ነው፣ ሌላ አይደለም። ፊዚካል ሌባ አይደለም። ሊያርድ ካለ ለምንድን ነው ማረድ ያስፈለገው ብላችሁ መጠየቅ አለባችሁ። የሚያርደው ለምንድን ነው ካላችሁኝ
የሰዎችን ህይወት ስለሚፈልግ የእናንተን ህይወት ይፈልጋል። ለዛ ነው ሊያርድ የሚፈልገው፣ ህይወታችሁን ስለሚፈልገው። ሰው መንፈስ፣ ስጋ፣ ነፍስ አለው አይደለ? ስለዚህ ሰይጣን ነፍሳችሁን ነው መቆጣጠር የሚፈልገው። ነፍሳችሁን ከተቆጣጠረው ስጋችሁ የግድ ይገዛል። ነፍሳችሁን ጥሩ ነገር ከተቆጣጠረው ነፍሳችሁ ላይ ያለው ዕውቀት ነው ለመንፈሳዊ ህይወታችሁም ለስጋችሁም የሚጠቅመው። ሌባው ሊያርድ ነው ሲል ማረድ ለምን አስፈለገው? የሚያርድበት ትልቁ ነገር የእናንተን ህይወት ስለሚፈልግ። የአጋንንት ዓለም ውስጥ አይታችሁ ከሆነ አጋንንቶች ብዙ ጊዜ ደም ሲጠጡ ታያቸዋላችሁ። የአጋንንት ሰራተኛ የሆኑ ሰዎች አጋንንት ደም እንዲጠጡ ያደርጋቸዋል። ኢቭን አጋንንቶች ሲጮህ አይታችሁ አታውቁም? ቸርች ላይ ምን ልታረጋት ነው ምናምን ስንላቸው ልንገላት ነው፣ ደሟን ልናፈስ ነው፣ ደም እንጠጣለን ምናምን ይላል። ለምን ካላችሁኝ ደም ውስጥ ህይወት ስላለ ነው። ደም ለምንድን ነው የሚፈልጉት? አጋንንቱም ወይ ደግሞ ጠንቋይ ጋር ሄደው እንደዚህ አይነት ጥቁር ዶሮ አምጣ፣ እንደዚህ አይነት በግ አምጣ ምናምን የሚሉት የሚፈልጉት ነገር አለ፣ የሚያርዱት ነገር ስላለ። የሚያርዱትም ደግሞ መንፈስ ዓለም ላይ መስዋዕት መሆን የሚችለው ደም ነው። ደም ውስጥ ህይወት ስላለ ማለት ነው። ደም ውስጥ ህይወት እንዳለ ላረጋግጥላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ አቤልና ቃየል መስዋዕትን ሊያቀርቡ እግዚአብሔር ፊት ቀረቡ ይላል። እግዚአብሔርም ደግሞ ከቃየል ይልቅ የአቤልን መስዋዕት መረጠ ይላል። የመረጠበት ሌላ ሪዝን አለው፣ እሱ ሌላ ጊዜ ነግራችኋለሁ። ግን መጨረሻ ላይ ቃየል ተናዶ ወንድሙ አቤልን ሲገለው የአቤልን ሞት የተናገረው የአቤል ደም ነው። አቤል ኦሬዲ ሞቷል። ነገር ግን የፈሰሰው ደም ያወራ ነበር። እግዚአብሔር ደሙን ይሰማው ነበር። የወንድም ደም እኮ ወደ እኔ ይጮሃል አለው እግዚአብሔር። ስለዚህ ስቲል ላይፍ አለው ማለት ነው። ያ ደም ህይወት አለው ማለት ነው። ስለዚህ ሰይጣን የብዙ ሰዎችን ህይወት ደም ማፍሰስ የሚፈልገው የእናንተን ህይወት መውሰድ ስለሚፈልግ። እዛ እኮ ነው መጽሐፍ ቅዱስ ከአቤል ደም ይልቅ ብሎ ስለ ኢየሱስ ደም የሚያወራ። ጂሰስ ክራይስት። ይሄ ዲፕ ሴክሬት ነው። ጌታ ደም ያወራል፣ ይናገራል። የአቤል ደም አይደል ያወራው? አሁን ደግሞ ስለኔና ስለናንተ በአብ ፊት ስለኔና ስለናንተ የሚያወራ ደም አለ። በእግዚአብሔር ፊት ስለኔና ስለናንተ የሚያወራልን የሚማለድልን ደም አለ። እስቲል ነው በእግዚአብሔር ፊት ስለኛ የሚጮህ የሚማለድልን ደም አለ። ለምን እንደዛ እንደምላችሁ ልንገራችሁ። ጌታ ኢየሱስ መቅደላዊት ማርያም ጋር ሄዶ ከሞት ሲነሳ የመጀመሪያ ያገኘው መቅደላዊት ማርያም ነው። መቅደላዊት ማርያምን ልታቅፈው ሮጣ ወደሱ ስትመጣ ኖ እንዳትነኪኛል። ለምንድን ነው እንዳትነኪኛላት? ገና ደሙ በአብ ፊት ደሙን ስላላቀረበ ደሙ ነው ከእግዚአብሔር አብ ጋር የሚያስታርቅ። እስቲል ነው ስለኔና ስለናንተ የሚጮህ ደም አለ። የትኛውም ኩነን የትኛውም ክስ አጋንንት ሊከሰም ቢፈልግ ስለኔና ስለናንተ የሚያወራ የሚማለድ የሚጮህ ደም አለ። በጌታ በኢየሱስ ክርስቶስ እጸልይላችኋለሁ። የትኛውም በእናንተ ህይወት ላይ የተከፈተ የጨለማ ሥራ፣ የትኛውም አይነት ኩነኔ በኢየሱስ ክርስቶስም የተሰበረ እንዲሆን ጸልያለሁ። በዚህ ደም በኢየሱስ ክርስቶስም እንዲሸነፍ ጸልያለሁ። የኢየሱስ ክርስቶስ ደም ዛሬም ስለናንተ እየማለደ እየጮኸላችሁ፣ የኢየሱስ ክርስቶስ ደም ዛሬም ስለናንተ ያወራላችሁ። የሰው ህይወት ያለው ደም ውስጥ ነው። ለዛ ነው ሌባው ሊያርድ ሲል አንድ ነገር ከታረደ በኋላ የሚሆነው ነገር ደም ነው የሚፈሰው። ስለዚህ ማረዱን ሳይሆን የፈለገው ደሙን ነው የፈለገው ማለት ነው። ስለዚህ አጋንንቶች ደም ይፈልጋሉ። ይኸው ኢቭን መንፈሳዊ ሌቭላቸው መንፈሳዊ አቅማቸው እንዲጨምር ሲፈልጉ የሚያደርጉት በጨለማው ዓለም ውስጥ ያሉ ሰዎች ደም ይጠጣሉ። ዲፕ ኃጢአቶችን እንዲሰሩ ያደርጋቸዋል። ሌቭላቸው እንዲጨምር ማለት ነው በጨለማው ዓለም ውስጥ። ስለዚህ ምንድነው ደሙን የፈለጉት ካላችሁኝ፣ ደም ውስጥ ህይወት ስላለ። አጋንንት ጋር ህይወት የሚባል ነገር የለም። ጌታ ኢየሱስ ለዛ እኮ ነው እኔ እውነት መንገድ ህይወት ነኝ ያለ። ዛሬ ሁለተኛውን ነግራችኋለሁ። ሌላኛውን ደግሞ በሌላ ቪዲዮ ሰራላችኋለሁ። እዚህ ከላይ ማስቀምጥላችሁን ቪዲዮዎች የከፈታችሁ እያቸው፣ ላይክ፣ ሼር በደንብ አድርጉ። በጌታ በኢየሱስ ስም ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። God bless you in Jesus mighty name. It is done.